ታንም ይህንን ሲያነሳ እሱ ኢትዮጵያ በሄደ ጊዜ በአገሪቱ የተማሪዎች ቁጥር 80% መጨመሩን ያነሳና በአገሪቱ ውስጥ ያለው የዋጋ ግሽበት አርሶ አደር ልጆቹን ወደ ትምህርት ቤት እንዳይልክ ምክንያት አይሆንም ወይ ሲል ይጠይቃል። Does that make it more difficult to ensure that the children stay at school? It does, but the impact of inflation in the country varies from place to place in the rural areas. ይሆናል ግን የዋጋ ግሽበት አብዛኛው ምርቱን ከማሳው ላይ ለሚያገኝ አርሶ አደር እዚህ ግባ የሚባል አይሆንም። እናም የአርሶ አደር ራሱንና ኑሮውን በቅጡ እንዲያሸንፍ እንሰራለን። ምክንያቱም የተራበ ልጅ ሊማር አይችልም። We have to address that to make sure that people are relatively well fed because a hungry child cannot learn. ጆናታን የትምህርት ጥራትንና የመማሪያ መሳሪያዎችን አቅርቦት አንስቶ ይጠይቃል። ከተጠያቂው ጋር ስለ መምህራን ይነጋገራሉ፣ ስለ ካሪክለም ያነሳሉ። ከዚያም የትምህርት ስርዓቱ ምዕራባውያንን እንዲመስል ነው ፍላጎቶ ሲል ያነሳል። ዘመናዊ እንዲሆን ነው ፍላጎቴ ይሉና ይመልሱለታል። ዘመናዊነት ደግሞ ምንድነው? ከምዕራባዊነትስ በምን ይለያል ይላቸዋል። ዘመናዊነት ማለት ምዕራባዊነት ማለት አይደለም በማለት ተጠያቂው ይመልሳሉ። ምን ማለት ሆነው ሲል ከምዕራቡ ዓለም የተገኘው ጋዜጠኛ ይጠይቃል። ያብራራሉ። The process of modernization of the curriculum and of teaching methods, is that westernization? And if so, is it good? Well, modernization did not mean westernization. What's the difference? The difference is modernization tries to incorporate the latest findings of science. ዘመናዊነት በማህበረሰብ የዕለት ከዕለት እንቅስቃሴ ውስጥ ወቅታዊ የሳይንስ ግኝቶችን ማዕከል አድርጎ መጓዝ ነው። ምዕራባዊነት ግን ሳይንስን ብቻ ሳይሆን የባህል ጉዳዮችንም ወደ አገር ውስጥ ማስገባት ወይም ኢምፖርት ማድረግ ነው። እናም ከምዕራባዊነት ይልቅ ዘመናዊነትን እንመርጣለን። But we have to adjust to our own circumstances and I think we have been focusing more on the modernization aspect of it. ከዚህ በኋላ ጆናታን የሚያነሳው ጥያቄ ዛሬ ላይ ሆነን ስናስበው የተፈራው ደረሰ የሚያስብል ነው። ጋዜጠኛው የመከላከያን በጀት ከትምህርት በጀት ጋር ያነጻጽራል። የኢትዮጵያ ወጣት ታጣቂና ወታደር ሳይሆን ተማሪና ባለዲግሪ እንደሆነ የሚፈልግ መንግስት በሶማሊያ ጂሃድ ታውጆበታል። ከኤርትራ ጋር እንደተፋጠጠ ነው። ይህ ሁኔታ የሰራዊት ግንባታን ግድ ይላል። ታዲያ እንዴት ታጣጥሙታላችሁ? ጠቅላይ ሚኒስትሩም የመከላከያ በጀታችንን በማስመልከት እጅጉን እንጠነቀቃለን። እድገታችን በጨመረ ቁጥር ለመከላከያ የሚመደበው በጀት እየቀነሰ እንዲሄድ እያደረግን ነው። አሁን ከአጠቃላይ የአገሪቱ ጥቅል ምርት መከላከያ እየተመደበለት ያለው 2% ብቻ ነው ሲሉት፣ ጋዜጠኛውም እኔ ከዚህ በፊት የማውቃት ኢትዮጵያ ከአጠቃላይ ጥቅል ሀብቷ 60%ውን ለመከላከያ የምትመድብ ነበረች እኮ በሚል ፈገግታ የታጀበ መገረም ትዝታውን ያጋራል። Your terms of national security from the educational goals that you think are so vital? We have been very careful to see to it that our defense expenditure continuously decrease in relative terms as our growth increases. At the moment, it's about 2% of GDP. About what? 2% of GDP. From when it was, I can remember that was up 50, 60%.